አደይና ባቡሬ የሰሙትን ነገር ማመን አቅቷቸው በሀዘን ተቃጠሉ። ለሊ ድንገተኛ ሆስፒታል ገብታ ነበርና የመዳን እድሏ እጅግ በጣም አናሳ ነው። እሷ ወርቃ ስለነበረ ብዙ ደም ስለፈሰሳት አሁን ላይ ጸጥ ብላለች ብለው ዶክተሮቹ ተናገሩ። ለሊ በመጨረሻ እንግዲህ ባቡሬም የራሴ የሆነች ቆንጆ አለች ከሷ ጋር ጊዜ ማሳለፍ እፈልጋለሁ ብሎ እያናደዳትና እያበሳጫት ነበረ። ለሊም ከያዛት በሽታ አንጻር መቋቋምና ትዕግስት አታ ባቡሬን ስለምታፈቅረውና ስለምትወደው ሂድ ከሷ ጋር ጊዜ አሳልፍ፣ እኔ ጋር ምን ታደርጋለህ? በሽተኛን እኮ ማንም አይወደውም እያለች ወደኋላ ተመልሳ ሆድ ብሷት ደም እንባ እያለቀሰች ሳለ ከሶፋ ላይ መሬት ላይ እንግዲህ ጸጥ ብላ ተነጥፋ ወርቃ ነበርና በዛው ራሷን መቆጣጠር አቅቷት ማዘሯ ስትመጣ እሪ ብላ ወደ ሆስፒታል ይዛ ሂዳ ነበር። ዶክተሮቹም ድንገተኛ መኝታ ክፍል አስገብተው ምርመራ ሲያደርጉ የመትረፍ እድሏ እጅግ በጣም በጣም ከባድ ነው። እናዝናለን። እንደዚህ እስከምትሆን የት ነበራችሁ? ቤተሰብ የላትም እንዴ? ብሎ ዶክተሮቹም እጅጉን በጣም ተቆጡ። ባቡሬም ቆይታውን ውጭ አድርጎ ወደ ቤት ሲመጣ ለሊ ድንገተኛ ሆስፒታል እንደገባች ሰማና እየበረረ ወደ ሆስፒታል ሲሄድ ለሊ በፍጹም ማናገርና ማውራትም አትችልም። እጅም በእጅም በላሁት። ምን ነው የዛኔ እንደዚህ ባላልኩሽ? የኔ ቆንጆ ለሊ አንቺ እንደዚህ ሁነሽ ማየት ለእኔ ሞት ይሻለኛል ብሎ አንገቱን ደፍቶ በጸጸት እንባ እያነባ ይገኛል። አደይ ደግሞ ዶክተሩን ልትጠይቅ ነበርና በጣም አናዳት ስለነበር አደይ ካሁን በኋላ እኔን ተይኝ፣ የራስሽን ጊዜ ተጠቀሚ፣ ለዴቭ ቦታ ስጭው። እኔ ያንቺን ጊዜ ወስጄ ራስ ወዳድ መሆን አልፈልግም። የሰዎችን ጊዜ የሰዎችን ደስታ የማጠፋ አይመስለኝም ነበር ብላ ተናግራት፣ ለሊ ዛሬ ሰላም ነው ግን የኔና ያንቺ ጓደኝነት በዚህ የሚያበቃ ነው እንዴ? የተናገረሽ ሰው አለ እንዴ? ዴቭ ተናግሮሻል ወይስ ዶክተሩ ስለ በሽታው የደበቅሽ ነገር አለ እንዴ? ብላ ስትል አደይ ትዕግስቷን መቆጣጠር አቅቷት እየበረረች ወደ ዶክተሩ ዘንድ ሄደችና ስለ ለሊ የተፈጠረውንና ያልካት ነገር ወይንም እኔ ከማቀው ውጭ ሌላ አዲስ ነገር ካለ ተናገር ዶክተር፣ ሌላ ችግር እንዳትፈጥር። እኔ በለሊ ድርድር የለኝም። ጊዜንም መስዋዕትነት ያደረግኩት ለሷ ብቻ ነው። ለሊ እህቴ ጓደኛዬ ብቻ አይደለችም፣ እህቴም ብዙም ነገሬም ናት። እዚህ ሰው ሀገር ላይ ሁኜ እሷን ስላገኘሁ ነው ዛሬ ስኬታማ የሆንኩት ብላ ስትጮህበት ዶክተሩም ውሃ መጣና ለአደይ ሰጣትና አደይ መጀመሪያ አንቺ ተረጋጊ፣ ከተረጋጋሽ በኋላ የተፈጠሩትን በሙሉ እንድትነግሪኝ እፈልጋለሁ። ለሊ ምን ሆነች? ምንም፣ በቃ በጣም ተቃይራለች። እኔ ልሞት ነው፣ ተስፋ የለኝም እያለች እጅጉን እያለቀሰች ነው ያለችው። ትናንትና ብቻዋን አንተ ጋር እንደመጣች አውቃለሁ። ምን ብልሃን ነው ዶክተር ብላ ስትለው፣ በፈጠረሽ አደይ እኔንም ሀሳብና ጭንቀት ውስጥ አታስገብኝ፣ ካልሆነ ሂደን ማየት እንችላለን፣ አለበለዚያ ደውይላትና ትምጣ ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ዴቭ ለአደይ የመጨረሻ ማስጠንቀቂያ ሰጥቷል። ይህንን ፍቅር እኔና አንቺ ለመገንባት ብዙ ዋጋና መስዋዕትነት ከፍለንበታል። ለሊ 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 እያልሽ የኔንም ጊዜ አትሻሚኝ። የሽምግልናውንም የሰርጋችንም ጉዳይ ዝም ልንለው አይገባም። ቤተሰብ ጋር ሂጅ አባቴን አሳምናለሁ ብለሻል። መቼ ነው የምትሄጂው? ለሊ እያልሽ እኔስ የኔ ልፋትና ድካም አይታይሽም እንዴ? ሀገር ቤት ቤተሰቦችሽ ጋር እኮ ሂጄ የጠየኩት ልዝናና ወይም ወላጅ ቤተሰቦች ሆነው ልጠይቃቸው አይደለም። የኔና አንቺን ችግሮች ፈተን አብረን ለመኖር መስሎኛል። ዴቭ
አሁን ላይ የፈለከው መሆን ትችላለህ። ለኔ ለሊ እንደዚህ ሁና ያንተን ሰርግና ሽምግልና የማስተናግድበት አቅም የለኝም ብላለችው። ወይኔ ዴቭ ለካ አንድ ነው እንዴ? ሳስበው የለሊ በሽታ ሳይሆን ሌላ ያሰብሽውና ያቀርሽው ነገር አለ። አደይ በህይወቴ እንድትጫወችብኝ አልፈልግም። አንቺን የግሌ ለማድረግ ብዙ ጦርነቶችን አልፌያለሁ። ዛሬ ላይ ግን በፍጹም ይሄ መልስ ካንቺ ልጠብቅ አልችልም ብሎ ተናገረ። አደይም ዴቭን አፍርጣው እዛው አለበት ቦታ ትታው ወደ ለሊ ዘንድ ሄደች ማለት ነው። ባቡሬ እንግዲህ ለሊን ዛሬ የሆነች ቆንጅዬ ቀጠሮ አለብኝ ከሷ ጋር መጀመሪያ ነይ ወጣ ብለን ንፋስ እንቀበል፣ አንቺን ፊትሽ ትክክል አይደለም፣ እስኪ ከቤቱ ውጪ እያለ ሲላት በጭራሽ የትም መሄድ አልፈልግም፣ ከፈለክ አንተ ሄድ ብላ ስትለው እንግዳውማ ከሚስቴ ጋር ጊዜ አሳልፋለሁ ብሎ ትቷ ሲሄድ በጣም ተናዳ ነበረ። ሄለንን አገኛትና እያወራት ሳለ ቆይ አንቺ እድሜ ልክሽን እዚች ፀሐይ ጋ ነው እንዲ ቁጭ የምትዩ አለና ሲያናግራት፣ አዎ እኔ ማንም የለኝ አትበይ፣ ስላልቀረብሻቸው ነው እንጂ አደይና ለሊ ይበቁሻል ጓደኝነት፣ ከነሱ ጋር ተቀራረቢ እያለ እያወራት ማዘሯ ከቤቷ ወጥታ ወደ ለሊ ዘንድ ስትሄድ ስታገኘው ደግሞ የማናት ቆንጆ ከማን ጋር ነው እያወራህ ያለኸው ብላ ስትለው ማዘሯ እንዴት ናት አታምርም ብሎ ሳቃልና ወዴት ትሄጂ ነው ሲላት ወደ ለሊ ጋር ነው። እንግዲያውስ ለሊን ስታያት ባቡሬ ከሆነች ቆንጅዬ ልጅ ጋር ቆሞ እያወራ አገኘኋት ብለሽ ንገሪያት ብሎ ሲል እሺ የኔ ልጅ ብላ ማዘሯም ወደ ለሊ ጋር ስትሄድ ለሊ ለራሷ እንኳን ይህን ጥያቄ ልትሰማ ቀርቶ አይደለም በሞትና በህይወት መካከል ሆና ራሷን ስታለች ማለት ነው። የቤዛ ወንድም አሹን መንገድ ለመንገድ እየተከታተለው ነበርና አሹም ደግሞ ከቤት ስራ ተደውሎለት ሲወጣ መንገድ ላይ ዳይመንድን ቀጥቅጦ መሬት ላይ አፍርጦ አገኘው። ዳይመንድ መሆኑን ሲያይ ደግሞ ወይኔ ወንድሜ ዋለና ገዳድፎ ወደ ሆስፒታል ሲወስደው ዶክተሩን እንግዲህ ቤዛን ቀጥሯት እዛ ቦታ ላይ እየሰራች ነበርና ቤዛ ከወንድሟ ጋር እንደቀጠቀጠችውና መንገድ ላይ አፍርጣ እንደጣለችው ሲናገር ዶክተሩን በጣም ግራ ተጋባና ሕክምና አድርጎ ከጨረሰ በኋላ ከዛ ቦታ አስወጣውና ቤዛን ስሚ ቤዛ፣ ብዙ ያልተነገሩ ታሪኮች እንዳሉሽ ከሌላ ሰው ሰማሁ። ይሄ መንቀልቀልና መፍጠንሽን ብትተይ ይሻልሻል። እኔ ምልሽ ቤዛ፣ ሁሌ ጠይቅሻለሁ እያልኩ ረስቸው አይደለም፣ ግን የሰው ልጅ ሰዓቶች ሲደርስ ሁሉንም የምንጠይቅበት መንገድ አለ። ባለፈው ከወንድምሽ ጋር ሆን ብላችሁ እኔ መኪና ስነዳ አደጋ እንዲደርስብሽ ያደረግሽው ለምንድን ነው? ለገንዘብ ነው አይደለም ብሎ ሲላት ደነገጠችና ፈጣ ቀረች። አረ ዶክተር፣ እንዴት ብዬ ህይወቴን አሳልፌ ለገንዘብ መስዋዕትነት የማደርግ ይመስልሃል ብላ ስትለው አይ እኔ እርግጠኛ ስለሆንኩ ነው፣ ግን ሁኔታችሁን ሳያችሁ በጣም ገንዘብ ስለሚያስፈልጋችሁ እኔም ሁሉንም አስመስዬ ሕክምና ማድረጌ ገንዘቡን ሰጠውሽ። በሰዓቱ የወደቅሽበት እንጂ መኪናዬ ጫፍሽን እንዳልነካው አንቺም እኔም ልቦናሽም ጠንቅቆ ያውቀዋል። አየሽ ቤዛ፣ ዛሬ ላይ አንቺ ዶክተር ቅጥረኛ ሆነሽ የሰው ህይወትን ለመታደግና ለማከም መተሻል። መጀመሪያ አንድ ሰው ንጹህ መሆን አለበት። አንቺ ላይ ደግሞ የገንዘብ ሳይቸግርሽም ሆነ ቸግሮሽ ለገንዘብ የሰውን ህይወት አሳልፈሽ የምትሰጭ ከሆነ ምናልባት ነገ በበሽተኞች ላይ እንዲሞት የሚፈልጉ ሰዎች ካሉ ገንዘብ ቢሰጡሽ ያንን ሰው ከማትረፍ ይልቅ ገንዘቡን እንደምትመርጭ ነው ካንቺ የተረዳሁት። እንዴ ዶክተር፣ ይህን ያክል ስለኔ እንዴት አውቀህ ነው? ወይስ ዳይመንድ እያንዳንዱ ስለኔ ዘርዝሮ ስለተናገረ ነው? ዳይመንድ ስትይ ትዝ አለኝ። መንገድ ላይ ቀጥቅጣችሁ ገላችሁ ከወንድምሽ ጋር ከለቀቃችሁት በኋላ አሁን ይሄ ልጅ ቢከስሽ አንቺ በዚህ ስራ ላይ ምን ያህል ወንጀለኛ ተብለሽ እድሜ ልክሽን እንደምትሰቃይ አስበሽው ይሆን ሲላት፣ እንዴ ዶክተር፣ ቆይ አንተ ዶክተር ነሽ ወይስ መርማሪ ፖሊስ? ሁሉንም መሆን እችላለሁ። ቅድሚያ ለሰው ልጅ ዋጋ መክፈል አለብሽ፣ ለገንዘብ አይደለም ብላ ተናገረች። ሄለን
ከአበበ ጋር አለመስማማት ተፈጥሮ መንገድ ላይ ወታ ዴቭም እቅፍ አድርጎ ሲያት አበበም ተናደደና ቆይ አንተ ደግሞ ምን ታደርጋለህ? የብርሃን አልበቃ ብለው ጭራሽ ሄሌን ላይ ተንጠለጠልክ እንዴ ብሎ ሲለው ዴቭም ደነገጠና ምን ብሎ ሲል አበበም ሊያብራራለት ሲል ሄለን አበበ ምን ሆነሃል? እኔ ሚስጥር ብዬ ያወራውህን አንተ ሰው ፊት ለፊት ላይ ታወራለህ እንዴ? እኔ እኮ እያንዳንዱን ነገር የማወራህ የራሴና የግሌ ሰው ብዬ ነው። እንዴት እንደዚህ ትላለህ? ብላ ቀወጠችው። አበበም እንግዲህ በጣም በሚገርም ሁኔታ በሄለን ተናደደና ስም ሄለን፣ ይሄ እንደ ገጠር አይደለም ያለነው ከተማ ነው። ነይ ቤታችን እንሄድና ችግራችንን ገመናችንን በራችንን ዘግተን በቤታችን ማውራት አለብን። ሲጀመር እኔ ከቤዛ ቤቷን ተከራየሁ ብሬን ሰጥቼ ነው። እነሱን ልናቀርባቸውም ሆነ ከአንቺ ጋር ሳያቸው ሌላ ነገር ይፈጠራል። እባክሽ አበበ አንተ ሰውነትህም ጸጉርህም ብቻም ሳይሆን እዚህ ሰው ሀገር ሄደህ የተቀየርከው አመለካከትና ጸባይህም ተቀይሯል ብላ ተቆጥታ ለብቻ የመሆን ነው የምፈልገው ብላ ትታ ሄደች። አበበ አደይን አገኛትና ስሚ አደይ፣ ሄለን የድሮ ባህሪዋ በፍጹም ሊሻሻል አልቻለም። በመካከል ክፍተት ተፈጥሮ ነበርና ያንን ነገር ተነጋግረን እንሸፍነው ብላት ይሄው ፊት ለፊት ላይ እየወጣች ነገሮችን መበተን ጀምራለች። ይሄ ደግሞ ትክክል አይደለም ብሎ ለአደይ ተናገረ። አደይም ደግሞ አበበ የሄለንን ባህሪ እያወቅ አታበሳጫት፣ እሷንም ለመረዳት ሞክር ብላ አለችው ማለት ነው። የአሹና የሮማኔ ፍቅር እንደቀጠለ ይገኛል። ፍቅሩን ለመግለጽ ቢፈራም እሷ ግን ለሩታ አሹ እንደሚያፈቅረኝና እንደሚወደኝ ልቡም አይኑም ያስታውቃል። ሩታዬ አሁን ላይ ይሄን የማስተናግድበት ጊዜ አይደለሁም። ጫኔ ብዙ የስቃይን ጉድ አሳይቶኛል፣ ወንዶችን ለማመን ይከብደኛል ብላ አለቻት። ሩታም ደግሞ ሮማን እኔ በሀሳብሽና በምርጫሽ ልገባ አልችልም። አሹ ግን የሚጎዳሽ ሰው አይደለም። የበፊቱ የልጅሽ አባት እንደዛ አደረገና አሹም እንደዛ ያደርጋል ማለት አይደለም። ልትረጂው እፈልጋለሁ ብላለቻት። የፍቅር እናት ፍቅርን ክላስ ቆልፋ እያሰቃየቻትና እየቀጣቻት ትገኛለች። ፍቅር እናቷን በነገርና ደስ በማይል መልኩ እየሄደች አቃጥላ ልትደፋት ነው። የፍቅር እናትም ደግሞ እንደ ከፋትና በፍቅር እየተሰቃየች እንደሆነ ለአደይና ለዴቭ ተናገረች። ዴቭ የመጨረሻ ማስጠንቀቂያ ለፍቅር ሰጣት ማለት ነው። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።